ሌላ ኑር ሰቦ የሞት ፍርዷ ተሽሮላት ወደ ሀገሯ በሰላም መግባቷ ቢያስደስተንም ነገር ግን እንደዛ የጀግና አቀባበል ማድረጉ ተገቢ አይደለም ከሚሉት ወገን ናችሁ። የሌላ ኑር ሰቦ መፈታት ማንም ቅር ያለው ያለ አይመስለኝም። እኔም ቅር አላለኝም። እንደ ዜጋ እንደ ኢትዮጵያዊነቷ እውነት ምንም አይደለም። ግን ነገሩ ለምን ያን ያህል ምንም እንዳልሰራችን እንደ ብሔራዊ ጀግናችን አርቲስቶችን በምንቀበልበት ወይ ነው የተቀበልናትና አሁን እኛ ብዙ ያላዘን ነው። ስለ ህፃኗ ሞት ብዙ ምንም አልተወራም። እንደው ነፍስ ይማርም አላልን። ለእናትየው መጽናናትንም ምንም የተመኘም ሰው የለም። የአረብ ልጅ ስለሆነች ነው። ሰሞኑን እንግዲህ በስፋት ሶሻል ሚዲያ ላይ ሲዘዋወር የነበረውን የሌላ ኑር ሰቦን ጉዳይ ያልሰማ ሰው አለ ብዬ አላስብም። ሌላ ኑር ሰቦ እንግዲህ በሳውዲ አረቢያ ከ13 ዓመታት በላይ እስር ቤት ቆይታ እንዲሁም የሞት ፍርድ ተፈርዶባት ነበረ። እናም ያ የሞት ፍርዷ በገንዘብ ተቀይሮ ብዙ ኢትዮጵያውያን ገንዘብ ሰብስበውላት ምናምን ገንዘቡ ተከፍሎ ልጅቷ ነፃ ወጣ ወደ ሀገሯ ገብታለች። ለመሆኑ ሌላ ኑር ሰቦ ምን አደርጋ ነበረ የሞት ፍርዱ የተፈረደባት? ሰው በመግደል ወንጀል ተከሳ የ7 ዓመት ህፃን ልጅ ሞቶባት ነበረ ያ የሞት ፍርድ ተፈርዶባት የነበረው። ታዲያ እኔን ጨምሮ በጣም ብዙ ሰዎች የልጅቷ የሞት ፍርድ ተሽሮ ወደ ሀገሯ በሰላም መግባቷ ቢያስደስተንም አንዳንድ ሰዎች ደግሞ ሌላ ጥያቄ እያነሱ ነው። ልጅቷ የታሰረችውና የሞት ፍርዱ ተፈርዶባት የነበረው ሰው ገድላ ከሆነ በዚህ ልክ ደግሞ እሷን የጀግና አቀባበል ማድረጉ ለምን አስፈለገ የሚሉ አካላት አሉ። አንድም ሰው ለሞተው ህፃን እያዘነ ያለ ሰው የለም። የልጅቷን መግባት ብቻ ነው እያያችሁ ያላችሁት የሚሉ ሰዎች አሉ። ሌላ ኑር ሰቦ ተፈታ ትላንትና ነው ምናምን በጣም ዜና ሆኖ አይቼውና ተፈታ ገባች ወደ ሀገሯ። በጣም ብዙ ደስ ብሎታል። የደስታ መግለጫ ሲቀያየሩ ምናምን አይቻለው እና ደግሞ የጀግና አቀባበል ነው ላይ ተደረገላት። እኔ ግን ከዛም ለምንድን ነበር የሞት ፍርድ የተፈረደባት ብዬ ሰርች ማድረግ ጀመርኩና ሰው ገላ ነው ህፃን ልጅ ገላ ነውና ለምን ህፃን ልጅ ገደልሽ ብሎ አንዱ ጋዜጠኛ ሲጠይቃት ወደ ሀገር ላኩኝ አልኳቸው። በሄደች በ5 ወሯ ነው እና አልተመቻትም መሰለኝ። ወደ ሀገር ላኩኝ ስትላቸው አንልክም ዝም ብለሽ ስር ያሉኝና በዛ ምክንያት ነው የገደለችው። እና ምን ትዝ አለኝ አንድ ጊዜ ላይ አራብሳ ላይ 2 ልጆች ተገለዋል። እኔም እዚህ ሰፈር ስለምኖር ነውና 2 ህፃናት ተገደሉ በሰራተኛቸውና በቃ ሰው በጣም ነበር ያዘነው። ልጅቷ ደግሞ የሞት ፍርድ መሰለኝ የተፈረደባትና በጣም ነው ህዝቡ ደስ ያለው ምናምን ማለት ነው በዛ ፍርድ። አሁን እኛ ብዙ ያላዘን ነው። ስለ ህፃኗ ሞት ብዙ ምንም አልተወራም። እንደው ነፍስ ይማርም አላልን። ለእናትየው መጽናናትንም ምንም የተመኘም ሰው የለም። የአረብ ልጅ ስለሆነች ነው፣ አበሻ ስለሆነች ነው ማለት የሞተው ነፍስ ነው። በረሩ አይደለም ተጨፍልቆ የተገደለው። በምንም ምክንያት ቢሆን መግደል መፍትሄ አይደለምና ያንንም ማሳሰብ ተገቢ ነው። የኢትዮጵያ ውስጥ ተራባሩ ወደ 60 ሚሊዮን ብር ምናምን ከፍሎ ነው እንግዲህ ያስመጣት። እንኳን መጣሽ ግን መግደል ምን ጊዜም ቢሆን የሚበረታታ ነገር አይደለም። እና እኔ ሌላ ኑር ሰቦ ልጁን የገደለችበት ምክንያት ከዚህ በፊት የሰማሁት ሌላ ነበረ። እሷ በሰራተኝነት የምትሰራበት ቤት ባለቤት ሊደፍራት ሲሞክር ራሷን ለመከላከል ብላ የሆነ ቁስ ወርውራበት ያ ቁስ ሄዶ ህፃኗን ልጅ አግኝቶ ነበረ ህፃኗን ልጅ ሞተች የተባለው። አሁን ግን እየሰማሁት ያለሁት ነገር ምንድነው? ሌላ ኑር ሰቦ ለ5 ወራት ያክል በሰራተኝነት ከሰራች በኋላ ቤቱ ስላልተመቻት እኔን ልቀቁኝ በቃ ወደ ሀገሬ ልሂድ ስትል አይ አትሄጂም ዝም ብለሽ ስሪ ስላሏት ነበረ ህፃኑን የገደለች። ታዲያ እቺ እህታችን እያለች ያለችው ምን መሰላችሁ? ሌላ በሰላም ወደ ሀገሯ መግባቷ በጣም አስደስቶናል፣ ነገር ግን ስለሞተው ህፃን ማንም እያዘነ አይደለም እያለች ነው። የአረብ ልጅ ስለሆነ ነው የማናዝነው የሚል ጥያቄም ታነሳለች። የሌላ ኑር ሰቦ መፈታት ማንም ቅር ያለው ያለ አይመስለኝም። እኔም ቅር አላለኝም። እንደ ዜጋ እንደ ኢትዮጵያዊነቷ እውነት ምንም አይደለም። ግን ነገሩ ለምን ያን ያህል ምንም እንዳልሰራችን እንደ ብሔራዊ ጀግናችን አርቲስቶችን በምንቀበልበት ወይ ነው የተቀበልናትና ለሌላ ሰው እሷ እንዲያርጓለች ግን ሌሎችን ገዳይ እንዳናፈራ ነው። ምክንያቱም ኦኬ በቃ ገደለች ማንም ሰው ለምን ገደልሽ ለማንድም ሰው አልጠይቅ አላየሁም። እና ደግሞ በጣም ብዙ ገንዘብ ተሰበሰበ። ከመሰብሰቡም አልፎ ለቤተሰብ ተርፎ ለቤተሰብ ተረርተዋል። መግደል ቀላል ነገር እንደሆነ አናሳይም ወይ ነው ለሌላው ሰው። ምክንያቱም አረቦች እንዳይገቡ ሁሉ አድርገውን ነበር አይደል እንዴ? በቃ በጨካኝነታችን ነው ስማችን የተጠራው። እና እንዴት ነፍስ እንዳጠፋች ደግሞ ብዙ ሰው ያልገባው ሰው አለ። እኔ ቪዲዮን ስላየሁት ነው። አረብኛ ነው። እስቲ እንየው አብረን። ليش قتلتي إسراء؟ ودي تتكلمي. أول لإسراء لماما لبابا. لإسراء እናትና አባት ወደ ኢትዮጵያ መሄድ ፈልጋለሁ። أول أنا لماما لبابا. بعدين لا أنت سوي شغل. أنا لا يعني دم هاي አይሆንም ما هشتغل ወደ ሀገሬ መግባት لا ما في سفر شغلي ስራሽን ስሪ ያሉ قول بابا
انت تبغي تسافري وهم منعوك من السفر؟ اول تروح سوريا ليش انا اشتغل شغل እኔ መሄድ እየፈለኩ ለምንድን ነው ስራ የምሰራው አልኳቸው بعدين لا ما في سفر شغل አትሳፈሪም ስራሽን ስሪ አሉኝ طيب انت ممكن سفر بس انت ما في سوي كذا ግን መሳፈር ራሱ ብትፈልጊ እንዴት እንደዚህ ታረጋለሽ ህፃን ልጅ እንዴት ምንም ማታቅልሽ ትገያለሽ ይላታል እኔ እሷም እያለቀሰች ነው انت كنت تبغي سفر اول መሄድ ትፈልጊ ነበር ምናምን እያሉ ብቻ ይቀጥላል طيب اللورو هو طيب اللورو انا سوريا لا ما في سفر عندي شغل سعودي እና የዚህ እህታችንን ሐሳብ እንዴት አያችሁ ሌላ ኑር ሰቦ የሞት ፍርዷ ተሽሮላት ወደ ሀገሯ በሰላም ማግባቷ ቢያስደስተንም ነገር ግን እንደዛ የጀግና አቀባበል ማድረጉ ተገቢ አይደለም ከሚሉት ወገን ናችሁ ወይንስ የሞተው የአረብ ልጅ ነው ስለዚህ እኛ ምን አገባን ዋናው ልጅቷ ወደ ሀገሯ መግባቷ ነው ከሚሉት ወገን ናችሁ እስኪ ሐሳባችሁን ኮሜንት ላይ ንገሩ